ናሲም ኒኮላስ ታሌብ የተባለው ታዋቂ የሂሳብና የሥነ ጽሑፍ ሰው እንደጻፈው አንቲፍራጃይሊቲ ከመቋቋም ወይም ሬዚሊየንስ እንዲሁም ከጥንካሬ ወይም ሮበስትነስ በላይ ነው። ሬዚሊየንት የሆነው አደጋዎችንና ችግሮችን ይቋቋማል፣ ነገር ግን ተመሳሳይ ሆኖ ይቆያል። አንቲፍራጃይል የሆነው ግን በፈተናዎቹ ውስጥ ይበልጥ ይሻሻላል። በሕይወት አስቸጋሪ ክፍሎች ውስጥ ሥራ ማጣት፣ ያልተጠበቀ ውድቀት እንዲሁም የሪሌሽንሺፕ መቋረጥ አጋጣሚ ውስጥ ወደንም ይሁን ሳንወድ ልንገባ እንችላለን። እናም በዚህ ሂደት ውስጥ ልንሰበር ወይም ልንነሳ እንችላለን። ይህ ቪዲዮ መነሳትን ለሚመርጡ ነው። አንቲፍራጃይል ማለት እንዲሁ ተራ የስብራት መቋቋም ማለት ብቻ ሳይሆን ከዚያም በላይ ነው። ፍራጃይል ወይም ደካማ የሆነ ነገር በችግር ይጎዳል እንዲሁም ይሰበራል። ሮበስት ወይም ጠንካራ የሆነ ነገር ደግሞ ችግርን ይቋቋማል እንጂ በችግር ውስጥ አይለወጥም። አንቲፍራጃይል የሆነ ነገር ግን ችግር፣ ውድቀት ወይም ፈተና ሲያጋጥመው በዚያ ውስጥ ይሻሻላል እናም የበለጠ ጠንካራ ሆኖ ይወጣል። በለውጥ ላይ በተመሰረተ ዓለም ውስጥ ብቸኛው እውነተኛ ደህንነት የመላመድ ወይም አዳፕቴሽን ችሎታ ነው። ይህንን እውነታ ተፈጥሮን ብቻ በማየት መረዳት እንችላለን። በጫካ ውስጥ ያለው በጣም ጠንካራው የዋርካ ዛፍ ከአውሎ ነፋስ የተጠበቀውና ከፀሐይ የተደበቀው አይደለም። ክፍት ቦታ ላይ ቆሞ ለህልውናው በነፋስ በዝናብና በሚያቃጥለው ፀሐይ ላይ ለመታገል የተገደደው ነው። ሕይወት ዘወትር ሰላም ትሆናለች በሚል አስተሳሰብ ብቻ ከኖራችሁ ወይም ለቀላል ነገር ብቻ ከተዘጋጃችሁ ትልቁ ችግር አውሎ ነፋሱ ሲመጣ ሙሉ በሙሉ ልትሰበሩ ትችላላችሁ። ነገር ግን አስቸጋሪ በሆኑ ሁኔታዎች ውስጥ መላመድንና መታገልን ከተለማመዳችሁ ከፈተናው በኋላ በጣም ጠንካራ ሆናችሁ ትወጣላችሁ። የምንኖረው ደህንነትን በሚወድ ዓለም ውስጥ ነው። አስተማማኝ ሥራዎች፣ ቀለል ያሉ የዕለት ተዕለት ተግባራት እና ምቹ ሕይወት እንፈልጋለን። ምንም ነገር ካልተቀየረ ምንም ነገር አይጎዳንም ብለን ማመን እንፈልጋለን። ግን እውነታው ከዚህ የተለየ ነው። ኢኮኖሚ ይለዋወጣል፣ ቴክኖሎጂ ነገሮችን በፍጥነት ይቀያይራል፣ ግንኙነቶች ይከሽፋሉ እና ሰውነታችንን በመጨረሻ ያረጃል። ፍራጃይል መሆን ማለት አንድ ትንሽ ግፊት ሲመጣ ወዲያውኑ መውደምና መሰበር ማለት ነው። ሮበስት ወይም ሬዚሊየንት ማለት ደግሞ በግፊቱና በፈተናው ውስጥ ሳይለወጡ መቋቋምና ጸንቶ መቆም ማለት ነው። ነገር ግን አንቲፍራጃይል መሆን ማለት ከግፊቱ በኋላ ያለውን ኃይል በመጠቀም ማደግና መላመድ እንዲሁም ይህንን ችግር በእርግጥም እንደ ጥሩ አጋጣሚ መጠቀም ነው። አንቲፍራጃይሊቲ ከሬዚሊየንስ ወይም ከሮበስትነስ የላቀ ደረጃ አለው። ምክንያቱም አንቲፍራጃይል የሆነው ሁል ጊዜ የሚላመድና የሚሻሻል ነው። አእምሮአችሁን፣ ልማዶቻችሁንና ግቦቻችሁን እንደ ጡንቻ አስቡ። በምቾት ውስጥ ለስላሳ አድርጋችሁ ከያዛችሁት ይዳከማል። ለክብደት፣ ለመቋቋምና ለችግር ካጋለጣችሁት ግን ይበልጥ ይጠነክራል ወይም ያድጋል። ሕይወት ሲፈታተናቸው አንዳንዶች እንቅስቃሴ ያቆማሉ፣ ሌሎች ደግሞ መልሰው ይዋጋሉ። ነገር ግን አንቲፍራጃይል ሰዎች እንዲህ በማለት ይጠይቃሉ፣ ይህን ሁኔታ እንዴት ልጠቀምበት እችላለሁ? በማለት መከራ በስቃይ የተደበቀ ስጦታ ነው። ሥራችሁን ስታጡ ለተሻለ ዕድል በር ሊከፈትላችሁ ይችላል። ሪሌሽንሺፓችሁ ሲቋረጥ ጠንካራ የሆነውን የራሳችሁን ስሪት ልታገኙ ትችላላችሁ። ሕልሞቻችሁ ሲሰባበሩ በጥልቀትና በግልጽ ዓላማ እንደገና ልትገነቧቸው ትችላላችሁ። ታሌብ እንዲህ ይለናል፣ ችግር ሊቅነትን ወይም ጂኒየስን ይቀሰቅሳል። ይህም ማለት ሰላም በሰፈነበት ሁኔታ ውስጥ የአእምሮአችንን ሙሉ አቅም መጠቀም አንችልም ማለት ነው። ይልቁንስ አንድ ትልቅ ፈተና፣ ግፊት ወይም መከራ ሲገጥመን ከፍተኛውን መፍትሔ ፍለጋ የአእምሮአችንን ኃይል እንድንጠቀም እንገደዳለን። ውስጣችን ተደብቆ የነበረውን አዲስ የፈጠራ መንገድ፣ ብልሃትና የማሰብ ችሎታ ወይም ጂኒየስ እንድናወጣ ሁኔታው ያስገድደናል ማለት ነው። ስለዚህ አስቸጋሪ ነገር በሕይወታችሁ ሲከሰት ለምን እኔ ከማለት ይልቅ በዚህ ምክንያት ምን ልሆን ነው፣ ምን ልማር ነው ብላችሁ ጠይቁ። አውሎ ነፋሱ እናንተን አይፈጥርም፣ ነገር ግን ማን እንደሆናችሁ ያሳያል። ውስጣዊ ጥንካሬያችሁን፣ ችግሮችን የመፍታት ችሎታችሁንና ማንነታችሁን ይገልጣል። ይህንን አንቲፍራጃይል የአስተሳሰብ መንገድ እንዴት መገንባት ትችላላችሁ? በመጀመሪያ እርግጠኛ አለመሆንን አንሰርቴኒቲን ተቀበሉ። ያልታወቀውን መፍራት አቁሙ። አለመረጋጋት ወይም ኢንስቴቢሊቲ እውነተኛ እድገት የሚፈጠርበት ቦታ መሆኑን ተረዱ። በመቀጠል አለመመቸትን ወይም ዲስኮምፎርትን ተለማመዱ። የበለጠ አስቸጋሪ ነገሮች ሲመጡ ሙሉ በሙሉ ዝግጁ እንድትሆኑ ከባድ የሆኑትን ነገሮች አሁን አድርጉ። ግሪት ወይም ጽናት ማለት በጣም ለሚጨነቁለት ነገር ታማኝ ሆነው ለመቆየት ፈቃደኛ መሆን ማለት ነው። በሦስተኛ ደረጃ በውጤቱ ላይ ሳይሆን በሂደቱ ወይም በፕሮሰሱ ላይ አተኩሩ። ማንነታችሁን በማሸነፍ ወይም በመውደቅ ላይ እንዲመሰረት አትፍቀዱ። እናንተ በምትሰጡት መልሳችሁ ላይ እና በጥረታችሁ ላይ ብቻ እንዲመሰረት አድርጉ። አራተኛ ትምህርቱን ማግኘት ተማሩ። እያንዳንዱ መሰናክል ወይም ሴትባክ ፈተና ነው።
እናንተ ላይ ለመፍረድ ሳይሆን እናንተን ለማስተማር እንደተፈጠረ እመኑ እና በመጨረሻም ትናንሽ የነጻነትና የቁጥጥር ቦታዎችን ፍጠሩ። መላው ዓለም ቢከሽፍም እንኳን ልማዶቻችሁ፣ ዲሲፕሊናችሁና ውስጣዊ አወቃቀራችሁ ጸንታችሁ እንድትቆዩና ወደ ላይ እንድታድጉ ሊረዷችሁ ይችላሉ። ሙሉ ውድቀትን ተጋፍጠው ከዚያም የተሳካላቸውን ሰዎች አስቡ። ሁሉንም ነገር አጥተው እንደገና የጀመሩ የንግድ ባለቤቶች፣ ከዋናው ቡድን የተቀነሱ ከዚያም ይበልጥ ጠንክረው የሰለጠኑና ተመልሰው ያሸነፉ አትሌቶች፣ በመጀመሪያ ውድቅ የተደረጉ ሥራቸውን እንደገና የጻፉና ታላቅ ነገር ያስጀመሩ የፈጠራ ሰዎች። እነዚህ ግለሰቦች ችግርን በሕይወት ከመቋቋም በላይ ለጥቅማቸው ተጠቀሙበት። ታሪካችሁ እስካሁን በትላልቅ የዜና ርዕሶች ላይ ከሌለ በመስታወት ውስጥ ፈልጉት። የእናንተ ሕይወት ውድቀቶቻችሁና አዲስ ጅማሬዎቻችሁ ለእድገታችሁ የግል ቤተ ሙከራዎች ናቸው። ስለዚህም ተጠቀሙባቸው፣ አትደብቋቸው። እነዚህ ሙከራዎቻችሁ የኀፍረታችሁ ምንጭ ሳይሆኑ የኃይላችሁ ምንጭ ናቸው። አሁን ደግሞ የአንቲፍራጃይልን አስተሳሰብ ወደ ተግባር እንለውጠው። አንድ አዲስ ልማድ ጀምሩ። በየማለዳው ዛሬ ለየትኛው ፈተና ዝግጁ ነኝ በሚለው ላይ ማስታወሻ ያዙ። አንድ ትንሽ አለመመቸትን ምረጡ። መጽሐፍ ማንበብ የምትቸገሩ ከሆነ ትንሽ ፔጅ ማንበብ ሊሆን ይችላል። ብዙውን ጊዜ የምትርቁት ሰው ካለ ከሱ ጋር በመነጋገር ሊሆን ይችላል። ወይም ደግሞ ዝም ብላችሁ በጸጥታ በመቀመጥ። እቅዳችሁ ሲከሽፍ ወይም ስትሰበሩ ቆም ብላችሁ አስቡ። አሁን ምን ተማርኩ? እቅዴን እንዴት እለውጣለሁ? በማለት ራሳችሁን ጠይቁ። የራሳችሁን የውድቀት ዝርዝር ወይም ፌለር ሊስት ገንቡ። መሰናክሎቻችሁን እንዲሁም ከእያንዳንዱ ውድቀት የተማራችኋቸውን ግልጽ ትምህርቶች ተከታተሉ። ይህንን አስታውሱ። አንቲፍራጃይል ሰው ፍጹማዊ ለሆነ ውጤት አያቅድም። ብዙ እውን ሊሆኑ የሚችሉ ውጤቶችን ያቅዳል እና ነገሮች ሲበላሹ ከሂደቱ ውስጥ ጥቅሞችን ያገኛል። ካሌብ በመጽሐፍ ውስጥ አንድ ትልቅ ቁም ነገርን ይጠቅሳል። አደጋዎችን ከወሰዳችሁና ዕድላችሁን በክብር ከተጋፈታችሁ ትንሽ የሚያደርጋችሁ ምንም ነገር የለም። አደጋዎችን ካልወሰዳችሁ ግን ታላቅ የሚያደርጋችሁ ምንም ነገር የለም በማለት። ስለዚህ የተጠና አደጋን ወይም ካልኩሌትድ ሪስክ ለመውሰድ አትፍሩ። ከውድቀታችሁ ተማሩ፣ እንዲሁም በዚያ ውስጥ ደጉ። ይህ ከዕቅድ በላይ ነው። ሙሉ ለሙሉ መለወጥ ነው። ኪሳራን የሚፈራ ሰው ሆነው ሊጀምሩ ይችላሉ። ነገር ግን ኪሳራን እንደ ነዳጅ የሚጠቀም ሰው ሆነው ያበቃሉ። ሪጀክሽን በመፍራት የሚደበቅ ሰው ሆነው ሊጀምሩ ይችላሉ። ነገር ግን ሪጀክሽን ጠቃሚ ፊድባክ እንደሆነ አምኖ የሚቀበል ሰው ሆነው ያበቃሉ። በምቾት ብቻ የተገለጸ ሰው ሆነው ሊጀምሩ ይችላሉ። በምላሹ በእድገት ችሎታው የተገለጸ ሰው ሆነው ያበቃሉ። አሁን በጥሞና ያዳምጡ። በየቀኑ የሚያስፈራውትን አንድ ነገር አድርጉ። ይህ ቀላል ተግባር ትልቅ ትርጉም አለው። ምክንያቱም ወደማይታወቀውና ወደ ፈተናው በተራመዱ ቁጥር አእምሮውን ለአደጋና ለግፊት ያሰለጥናሉ። በዚህም ምክንያት ሊቋቋሙት የሚችሉትን ሊሚት በየጊዜው ይጨምራሉ እና በእርግጥ ሊሆኑ የሚችሉትን ታላቅ ማንነትን ይገነባሉ። ዓለም ደህንነትን፣ የግልጽ መመሪያን ወይም እርግጠኝነትን በእጃችሁ አታስቀምጥም። በተቃራኒው ዓለም ፈተናዎችን ትሰጣችኋለች። እናም የምትወስኑት አንድ ምርጫ አላችሁ፣ መሰበር ወይም መገንባት። መገንባትን ምረጡ። አንቲፍራጃይል መሆንን ምረጡ። የሕይወታችሁ ታሪክ ሊታጠፍ ቢችል ምንም ማለት አይደለም። በነፋስ የሚታጠፍ ዛፍ ጥልቀት ያለውና ጠንካራ ስር ያበቅላል። ስለዚህም ተነሱ፣ አዳፕት አድርጉ፣ ኢቮልቭ አድርጉ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።